ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መተናል። መረጃው ለብዙዎች እንዲዳረስ ቪዲዮውን ላይክ በማድረግ ማየት እንድትጀምሩ እያሳሰብን በቅድሚያ አርዕስተ ዜና። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር 3ኛ ክፍለ ጦር ዘንገና ብርጌድና ጊዮን ብርጌድ ጠላት ላይ ጥቃት አደረሱ። አንድ የአካባቢው ነዋሪ በደቡብ ወሎ ዞን ቃል ወረዳ 23 ጀርጀሮ ቀበሌና አካባቢው የሸኒ ታጣቂ ቡድን ተደጋጋሚ ጥቃት እያደረሰብን ይገኛል ሲል ገለጸ። በዘመቻ አርበኛ አደም አሊ ወይም አባናደው በ9ኛ ቀን የአፋባሃ ምስራቅ አማራ ቀጠና ንጉስ ሚካኤል አሊ ኮር እስከ መስከረም 30 ቀን 2018 ዓ.ም የሰጠውን የምህረት አዋጅ ተከትሎ በርካታ ኃይል ከጠላት ተነጥሎ ወደ ፋኖ እየገባ መሆኑ ተረጋገጠ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉንም። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር 3ኛ ክፍለ ጦር ዘንገና ብርጌድና ጊዮን ብርጌድ ጠላት ላይ ጥቃት አደረሱ። ጠላት በጣም በርካታ ኃይል ከአዲስ ቅዳም ከኮሶበር ከቲሊሊና ከተለያዩ ቦታዎች ያሰባሰበውን የአብይ አህመድ ወንበር አስጠባቂ ኃይል ለጠላት ኃይል በርሙዳ ከሆነችው አሽፋ መገንጠያ እስከ አውካኒ ተራራ በወንድማማቾቹ ዘንገና ብርጌድና ጊዮን ብርጌድ በተሰነዘረበት ጥቃት ጠላት ሙትና ቁስለኛ ሆኗል። ከአሁን በፊት ወንድማማቾቹ ብርጌዶች አሽፋ አውካኒ ላይ ከኮሎኔል ያሬድ ኪሮስ እስከ ኮሎኔል አባተ ከክላሽ እስከ ስናይፐር ከብሬን እስከ ዲሽቃ በመማረክ የጠላትን ኃይል ውጠው ማስቀረታቸው ይታወቃል። የአናብስቶችን ምት መቋቋም ያቃተው ጠላት አባ እንዳርጌ የተባለ የ70 ዓመት ሽማግሌ አሽፋ ላይ ከቤት በማውጣት በአሰቃቂ ሁኔታ ረሽኖታል። አይበገሬዎቹ የጠላት የራስ ምታት የሆኑት ወንድማማቾቹ ዘንገናና ጊዮን ብርጌድ ጠላትን በሚገርም የጦርነት ጥበብ ካስተናገዱት በኋላ ወራሪውን ኃይል ወደ አጉት ስቦ በማስገባት በራቸውን ዘግተው እየጠበቁት ይገኛል። ዘሎ የገባው ጠላት መውጫ አጥቶ ላይና ታች እያለ ይገኛል ተብሏል። በሌላ በኩል የጊዮን ብርጌድ ተወርዋሪ ኮከቦች አባግሽ ሻለቃና ግትም ሻለቃ ሰከላ የመሸገውን የጠላት ኃይል ከገባበት ጉድጓድ ድረስ በመግባት ጠላትን ሲያስጨንቁ ትሏል። በተመሳሳይ ቀኛዝማች ስሜነ ደስታ ብርጌድም ትንቅንቅ ሲያደርጉ ውሏል። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የቀኛዝማች ስሜነ ደስታ ብርጌድ ለተከታታይ ጊዜያት ጠላትን በደፈጣ እየመታ ይገኛል። በትናንትናው ዕለትም በቀን 22 አንደኛ ወር 2018 ዓ.ም የአረመኔው አገዛዝ ሰራዊት ከፋክታ ወደ ጉባላ አቅጣጫ ሲንቀሳቀስ አዲስ ቅዳም ቀበሌ ላይ የደፈጣ ስፔሻሊስቶቹ የቀኛዝማች ስሜነ ደስታ ብርጌድ ንስር ሻለቃ በደፈጣ ጠላትን ዳምጠውታል ተብሏል። በዚህ አውደ ውጊያ በርካታ የጠላት ኃይል ወደ ላይኛው ሲላክ ብዛት ያለው የአረመኔው አገዛዝ ሰራዊት ቁስለኛ ሆነዋል። በቆንጆቹ ምት የተበሳጨው የብርሃኑ ጁላ ሰራዊት አዲስ ዓለም ቀበሌ ላይ ሁለት ንጹሃንን ረሽኗል። በቀጠናው በሚደረገው ልዩ የፋኖ ዘመቻ ምክንያት ሰከላ የመሸገው የብልጽግና ቡድን የአድኑኝ የልመና ጥሪ እያቀረበ ይገኛልም ተብሏል። በትላንትናው ዕለት ሰከላ የመሸገው የብልጽግና ቡድን የድሮ የመከላከያ ምልሶችን የተቋማት ጥበቃዎችን አስገድዶ በመሰብሰብ እናንተ የጦርነት ልምዱም ጥበቡም አላችሁ፣ ስለዚህ እባካችሁ መንግስትን አድኑት እያሉ ሲማጸኑ ውለዋል። በአንድ በኩል ፋኖን አጥፍተነዋል እያሉ በሌላ በኩል ደግሞ የአድኑን ጥሪ ሲያስተጋቡ ውለዋል። መድረኩን የመሩት አለሜና አምሳሉ የተባሉ የብልጽግና ገረዶች ሲሆኑ በድፍረታቸውና በክህደታቸው የተቆጣው ሀገር ወዳዱ መልስ ወታደሩ ተሰብሳቢ በመጀመሪያ የተቋማት መጠበቂያ የነጠቃችሁትን መሳሪያ መልሱ፣ ተቋማትን በባዶ እጃችን እየጠበቅን ነው፣ ፋኖ ሲመጣ እናንተ ጥላችሁን ትፈረጥጣላችሁ፣ እኛ በባዶ እጃችን ሌትና ቀን እንጠብቃለን፣ ንጹሃኑን መከላከያ ሲረሽን የታላችሁ ምንድነው የምትሰሩት በማለት አንገታቸውን አስደፍተዋቸዋል። ነገር ግን ስብሰባው እየተካሄደ ባለበት የጊዮን ብርጌድ ተወርዋሪ ኮከቦች አባግሽ ሻለቃና ግትም ሻለቃ በሰነዘሩት ጥቃት ስብሰባው ሳይጠናቀቅ ተበትኗል ሲል የጎጃም አገው ምድር ክፍለ ጦር መረጃውን አጋርቶናል። በዘመቻ አርበኛ አደም አሊ ወይም አባናደው በ9ኛ ቀን የአፋባሃ ምስራቅ አማራ ቀጠና ንጉስ ሚካኤል አሊ ኮር እስከ መስከረም 30 ቀን 2018 ዓ.ም የሰጠውን የምህረት አዋጅ ተከትሎ በርካታ ኃይል ከጠላት ተነጥሎ ወደ ፋኖ እየገባ መሆኑ ተረጋገጠ። ሰሞኑን በዘመቻ አርበኛ አደም አሊ ወይም አባናደው የአፋባሃ ምስራቅ አማራ ቀጠና ንጉስ ሚካኤል አሊ ኮር በርካታ ቀጠናዎችን መቆጣጠሩ ይታወሳል። በተንታና መቅደላ እንዲሁም በከላላና ጃማ ብሎም በመካነ ሰላም ግንባር የኮሩ
የጦሩ ሰራዊት ቁልፍ አካባቢዎችን ከጠላት በመንጠቅ ሙሉ በሙሉ በመቆጣጠር የሲቪል አስተዳደር መዋቅር ከመዘርጋቱ ባሻገር የጠላት ኃይል ቀንደኛ አዋጊዎችን ስፍር ቁጥር ከሌለው ሰራዊት ጋር እስከ ወዲያኛው መሸኘት መቻሉን የኮሩ ዋና አዛዥ አርበኛ አብነው ታደሰ መናገሩ ይታወሳል። አርበኛው የፋሽስቱ ብልጽግና አገዛዝን ዙፋን እየጠበቁ በአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ላሉ የመከላከያ አድማ ብተና ሚሊሻና ፖሊስ አባላቶች መስከረም 21 ቀን ባስተላለፈው መልእክት ከጠላት ተነጥለው ወደ ፋኖ እንዲቀላቀሉ እስከ መስከረም 30 የምህረት አዋጅ ማወጁ ይታወሳል። ይህን ተከትሎ በአንድ ቀን ብቻ ቲም የሚሆኑ ሚሊሻዎች በመካነ ሰላም ግንባር ከጠላት የከዱ ሲሆን ቁጥራቸው ያልተገለጸ የ23ኛ ክፍለ ጦር አድማ ብተና አባላትም ከካምፕ መጥፋታቸው ታውቋል ሲል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ገልጿል። አንድ የአካባቢው ነዋሪ በደቡብ ወሎ ዞን ቃል ወረዳ 23 ጀርጀሮ ቀበሌና አካባቢውን የሸኔ ታጣቂ ቡድን ተደጋጋሚ ጥቃት እያደረሰብን ይገኛል ሲል ገለጸ። ሸኔዎቹ ከሳምንት በፊት ከኮምቦልቻ ኤላ ወደምትባል ገበያ በመኪና በመጓዝ ላይ ከነበሩ ሰዎች መካከል በርካቶችን አግተው ወስደዋል። የተደጋጋሚ ሁኔታ ማህበረሰቡን በማስቆጣቱ ከሁለት ቀን በፊት በቀበሌ በተደረገ ስብሰባ ላይ አመራሮቹ ህዝቡን ለማረጋጋት ታጋቾቹን አስለቅቀናል ቢሉም የተለቀቀ ታጋች አለመኖሩን አረጋግጠናል ነው ያለው የአካባቢው ነዋሪ። የበንዴ እንዳለ ከትላንት በስቲያ ምሽት 3 ሰዓት አካባቢ የሸኔ ታጣቂዎች ወደዚሁ ቀበሌ ገብተው ጥቃት በመክፈት አንድ ሷሊህ የተባለ ወጣት ከቤቱ አግተው የወሰዱ ሲሆን በከፈቱት ተኩስ አንድ ሌላ የአካባቢው ነዋሪን አቁስለዋል። ማታ ማታ ከፍተኛ የህዝብ ስጋት ተፈጥሯል። ህዝቡ ራሱን ለመከላከል ቢፈልግም የወረዳና የዞን አመራሮች ፈቃደኝነት የላቸውም፣ ይከለክሉናል። የአካባቢው ነዋሪ አክሎም ይህን ቀበሌ ጨምሮ በባቲ ዙሪያ አካባቢዎች በስፋት ይንቀሳቀሳሉ። አመራሮቹ ሁሉም ቀያይረው ለነሱ የሚመች አመራር ከመደቡ ሰነባብተዋል። በቅርቡ ከወለጋ ወደ 300 የሚጠጉ የሸኔ ታጣቂዎች በዚህ አካባቢ መጥተው እንደተቀላቀሉ ይነገራል። ለማን አቤት እንደምንል ቸግሮናል። አንድ ቀን ሙሉ ቀበሌውን ጨፍጭፈውት ያድራሉ በሚል ስጋት እንቅልፋተናል ነው ያለው። የቃሉ ወረዳ 23 ጀርጀሮ ቀበሌ ማለትም ከኮምቦልቻ ወደ ባቲ ስንጓዝ ደጋን፣ ገርባ የሚባሉ ከተሞችን እናገኛለን። በገርባ ወደ ውስጥ ገባ ብሎ የሚገኝ ከተሁለደሬና ከወረባቦ የሚዋሰን ታቹን ለባቲ ዙሪያ ወረዳ ቅርብ የሆነ ቦታ ነው። ታዋቂዎቹን ስታንዳርድ ቻርተርድ እና በርክሌን ጨምሮ የውጭ ባንኮች ከአፍሪካ እየወጡ ነው ተባለ። ታዋቂዎቹን የብሪታንያ ዓለም አቀፍ ባንኮች ስታንዳርድ ቻርተርድ እና በርክሌን ጨምሮ ጥቂት የማይባሉ የውጭ ባንኮች ከአፍሪካ እየወጡ መሆናቸውን ጥናት አመላከተ። ዋና መቀመጫውን በአሜሪካ ኒውዮርክ 7 የዓለም ንግድ ማዕከል ያደረገውና ከተመሰረተ 116 ዓመታትን ያስቆጠረው የሀገሪቱንና የኩባንያዎችን ዕዳና ብድር በመለካት ዓለም አቀፉ ሙዲስ ኩባንያ አዲስ ባወጣው ሪፖርት ዓለም አቀፍ የውጭ ባንኮች ከሀገረ ደቡብ አፍሪካና ከአፍሪካ እየወጡ መሆናቸውን አመላክቷል። በአህጉሪቱ የሀገር ውስጥ ባንኮችና የፋይናንስ ተቋማትና አዳዲስ ዲጂታል ተገዳዳሪዎች ዘርፉን በበላይነት መቆጣጠራቸውን ለውጭ ባንኮች ከአፍሪካ መውጣት ዋነኛው መንስኤ መሆኑን የጥናቱ ሪፖርት ገልጿል። በዚህ የሀገር ውስጥ የፋይናንስ ተዋናዮች ሞባይል ባንኪንግና ሌሎችም ዲጂታል ባንኪንግ ዘዴዎችን በመጠቀም በከፍተኛ ደረጃ ለህብረተሰባቸው ብድርና ሌሎች የባንክ አገልግሎቶችን የሚያቀርቡ አዳዲስ የቴክኖ ፋይናንስ ድርጅቶች ቀድሞ በዘርፉ ጠንካራ መሰረት በመያዛቸው የተነሳ ዓለም አቀፍ የውጭ ባንኮች በደቡብ አፍሪካና በሌሎችም የአፍሪካ ክፍሎች የብድር አገልግሎቶችን በመስጠት ትርፋማ ለመሆን እየተቸገሩ መጥተዋል። ከዚህ በተጨማሪም በአህጉሪቱ አሁንም ድረስ መሰረተ ልማት በበቂ ሁኔታ አለመስፋፋት፣ በበርካታ የአፍሪካ ሀገራት ብሔራዊ የማንነት መለያ ስርዓት አለመዘርጋትና መሰል መዋቅራዊ ተግዳሮቶች መኖራቸውንና ይህም በዘርፉ ቀጣይነት ያለው እድገት ለማስመዝገብ ማነቆ መሆኑ ለውጭ ባንኮች ከአፍሪካ መውጣት በተጨማሪ መንስኤነት ቀርበዋል ነው የተባለው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሩሲያ በኔቶ አባል ሀገራት ላይ ጥቃት ልትሰነዝር ትችላለች የሚለውን ሐሳብ የማይታሰብ ከንቱ ነገር ሲሉ አጣጣሉ። ፕሬዝዳንቱ የምዕራባውያን መሪዎች ስለዚህ ጉዳይ ከመጨነቅ ይልቅ ዘና እንዲሉና ጥሩ እንቅልፍ እንዲተኙ መክረዋል። ፕሬዝዳንት ፑቲን ትናንት ሐሙስ በሶቺ ከተማ በተካሄደው የቮልዳይ ዓለም አቀፍ የውይይት ክበብ ዓመታዊ ጉባኤ ላይ ባደረጉት ንግግር የአውሮፓ ህብረት መሪዎች ሩሲያን ኔቶ ልትወጋ ነው የሚለውን ከንቱ መፈክር ደጋግመው እያወሩ ነው ብለዋል። የአውሮፓ ህብረት መሪዎች ይህንን ሐሳብ በእርግጥ የሚያምኑ ከሆነ ብቃት የጎደላቸው ናቸው ያሉት ፑቲን የማያምኑበት ከሆነ ደግሞ ዜጎቻቸውን ለማሳመን መሞከራቸው ሐቀኝነት የጎደለው ድርጊት ነው ሲሉ ተችተዋል። በእውነት ልነግራችሁ የምፈልገው ነገር ቢኖር ዘና በሉ፣ ጥሩ እንቅልፍ ተኙ፣ ወይም የራሳችሁን ጉዳይ ስሩ ያሉት ፕሬዝዳንቱ የአውሮፓ ህብረት በማህበራዊ በኢኮኖሚያዊና በፋይናንስ ችግሮቹ ላይ እንዲያተኩር ጠቁመዋል። እንደ ፖላንድና የባልቲክ ሀገራት ያሉ በርካታ የአውሮፓ ህብረት አባል ሀገራት ሩሲያ
ሩሲያ በዩክሬን ግጭት ካሸነፈች በቀጣይ ድንበር የሚዋሰኗቸውን የኔቶ አባል ሀገራትን ልትወጋ ትችላለች የሚል ስጋት በተደጋጋሚ ሲገልጹ ቆይተዋል። የሩሲያ ባለስልጣናት በበኩላቸው እነዚህ ሀገራት የሩሲያን ስጋት እንደ ምክንያት በመጠቀም የራሳቸውን ወታደራዊ ዝግጅት ለማድረግ እየሞከሩ ነው ሲሉ ይከሳሉ። በጋዛ የሚገኙ የሐማስ ወታደራዊ አመራር የተኩስ አቁም እቅዱን ተቃወሙ። በሐማስና በእስራኤል መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት አደራዳሪዎች በጋዛ የሚገኙትን የሐማስ ወታደራዊ አመራር ማነጋገራቸውንና አዲሱን የአሜሪካ የተኩስ አቁም እቅድ እንደማይቀበሉት መናገራቸውን ቢቢሲ ከምንጮቹ ሰምቷል። በጋዛ የሚገኙት የሐማስ ወታደራዊ አመራር ኢዛልዲን አልሃዳድ እቅዱ የሐማስን መጨረሻ ለማፋጠን የቀረበ ነው ብለው እንደሚያምኑና ቡድኑ ተቀብለውም አልተቀበለውም ለመዋጋት ቁርጠኛ መሆናቸውን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ያቀረቡት 20 ነጥቦች ያሉት የጋዛ የሰላም እቅድን እስራኤል ተቀብላለች። እቅዱ ሐማስ ትጥቁን እንዲፈታና በወደፊቷ ጋዛ ላይ ምንም ድርሻ እንደማይኖረው ያትታል። በኳታር የሚገኙት የተወሰኑ የሐማስ የፖለቲካ አመራሮች እቅዱን ለመቀበል ፍላጎት ያሳዩ ቢሆንም ነገር ግን ቡድኑ ያገታቸው ግለሰቦች በእጃቸው ስለሌሉ ተጽዕኖአቸው እምብዛም ነው ተብሏል። 48 አጋቾች በሐማስ እጅ ያሉ ሲሆን ከነዚህ መካከልም 20ዎቹ በህይወት መኖራቸው ይታመናል። በሐማስ ውስጥ ላሉ አመራሮች ሌላው በእቅዱ ለመስማማት አዳጋች ያደረገባቸው በተኩስ አቁሙ በተስማሙ 72 ሰዓታት ውስጥ ሁሉንም ታጋቾች እንዲያስረክቡ የሚለው የእቅዱ ክፍል ነው። ይህ የሚሆን ከሆነ ሐማስ የሚደራደርበት ምንም ነገር በእጁ ላይ አይቀርም። ምንም እንኳን ትራምፕ እስራኤል ለእቅዱ ተገዥ ትሆናለች የሚሉ ዋስትና ቢሰጡም በሐማስ በኩል ግን ታጋቾቹን ከተረከበች በኋላ ወታደራዊ ዘመቻዋን አጠናክራ ትቀጥላለች የሚል ጥርጣሬ አለ። በተለይ ደግሞ በዶሃ የሐማስ አመራርን ለመግደል ያለ አሜሪካ ይሁንታ እርምጃ መውሰዷ ጥርጣሬውን ከፍ እንዲል አድርጎታል። ከአሜሪካና ከአረብ ሀገራት የተውጣጣ ጊዜያዊ ዓለም አቀፍ አረጋጊ ኃይል በጋዛ ይሰማራል መባሉ የሐማስ አመራሮች ይህ ሌላ አይነት ወረራ ነው በማለት ተቃውመውታል። በተጨማሪም የትራምፕ አስተዳደር የእስራኤል ጦር ከጋዛ ሲወጣ ግዛቱን ከእስራኤልና ከግብጽ ጋር በሚያዋስነው አካባቢ ሊኖር የሚችለውን የደህንነት ቀጠና የሚያሳይ ካርታ ይፋ ካደረገ በኋላ ጥርጣሬ ተፈጥሯል። ይህ የደህንነት ቀጠና ማን እንደሚያስተዳድረው በግልጽ ያልተቀመጠ ቢሆንም እስራኤል የምትሳተፍበት ከሆነ ግን ለአለመግባባት መነሻ መሆኑ አይቀርም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት በእቅዱ ላይ መስማማታቸውን ቢገልጹም ከዚያ በኋላ ግን በርካታ የእቅዱን ነጥቦች ወደ ጎን ያደረገ ንግግር አድርገዋል። በኤክስ ገጻቸው ላይ ባጋሩት የቪዲዮ መልእክት ላይ የእስራኤል ጦር በጋዛ የተወሰነ ክፍል ውስጥ እንደሚቆይና አገራቸው በኃይልም ቢሆን የፍልስጤምን አገርነት እንደምትቃወም ተናግረዋል። ይህ በትራምፕ የሰላም እቅድ ላይ ከሰፈረው በተቃራኒው የቆመ ነው። በእቅዱ ላይ የተቀመጠው ጋዛ ከማንኛውም የሽብር ጥቃት ደህንነቱ የተጠበቀ እስክትሆን ድረስ የደህንነት ቀጠናዎች ይኖራሉ የሚል ሲሆን ሁለቱም ወገኖች የሰላም እቅዱን ከተቀበሉ የእስራኤል ጦር ሙሉ በሙሉ አካባቢውን ለቆ ይወጣል። በተጨማሪም እቅዱ ሙሉ በሙሉ ከተጠናቀቀ ፍልስጤማውያንን በተጨባጭ ራሳቸውን የማስተዳደርና አገር የመሆን ጥርጊያ መንገድ ይከፍታል የሚል አንቀጽ ሰፍሯል። ሐማስ ከዚህ በፊት ሉዓላዊት ፍልስጤም እስካልተመሰረተች ድረስ ጦሬን አልፈታም ማለቱ ይታወሳል። መስከረም 26 ቀን 2016 ዓ.ም ሐማስ ድንገተኛ ጥቃት በደቡባዊ እስራኤል ሰንዝሮ 1200 ሰዎችን ከገደለና 251 ሰዎችን ካገተ ወዲህ እስራኤል የተጠናከረ ወታደራዊ ዘመቻ ከፍታለች። ከዚያን ጊዜ ጀምሮ የእስራኤል መከላከያ በጋዛ በፈጸመው ጥቃት ቢያንስ 66225 ሰዎች መገደላቸውን የሐማስ ጤና ሚኒስቴር አስታውቋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ